ትንሿን ሱቅ የሚጠራርግበትን አቅም ያጣችውን መጥረጊያ አፈፍ አድርጎ በሩን ከፍቶ ተከተላቸው። የእነርሱ ዓላማ ያ ነበር። በሩን እልህ አስገብቶ ማስከፈት። ልክ በሩን ከፍቶ እንደወጣ አንደኛው ከኪሱ የተቀባበለ ሽጉጥ አውጥቶ ወደ ሆዱ ሲተኩስ ስደተኛው ኢትዮጵያዊና ጥቁር አሜሪካውያኖቹ በአሜሪካ ምድር እውነተኛ ታሪክ። ጸሐፊ ስደተኛው። ታሪኩን እስከ መጨረሻው ያድምጡት። ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። በተለያዩ መንገዶች ወደ አሜሪካ ስንመጣ አንዳንዶቻችን መሳፈሪያ ተበድረን በገንዘብና ተቀባይ በማጣት ምክንያት እንዲሁም ባል ወይም ሚስት ብቻቸውን ወደ አሜሪካ ቀድመው ገብተው የሚያስፈልጉትን ነገር ለማመቻቸት ሲባል ብዙ ዋጋ ይከፈላል። የዛሬው ባለታሪካችን ዳዊት የገጠመው ይኸው ነበር። በቅርብ ያገባትን ባለቤቱን ይዞ ወደ አሜሪካ ለመምጣት መሰናክል የነበረው የገንዘብ እጥረት። እሱ በቅድሚያ ወደ አሜሪካ ገብቶ ቀን ከሌት ሰርቶ በአማቾቹ ፊት ትልቅ ሰርግ ደግሶ በክብር ተመርቆ ይዟት ከቤት መውጣት ነበረ ፍላጎቱ። ዲቪ ስለደረሰው ነው እንጂ የባለቤቱ ቤተሰቦች ለእርሱ ለመዳር ፈቃደኞች አልነበሩም። በጣም ድሃ ከሚባል ቤተሰብ ስለተገኘ ንቀት አለባቸው። ምኒልክ ሆስፒታል አካባቢ አንድ ቀበሌ ቤት ውስጥ ከእናቱና ከታናሽ ወንድሙ ጋር ነው ያደገው ዳዊት። እናቱ ቅዳሜ በሌሊት ወጥተው ወደ ገጠር ገበያዎች ይሄዱና ከሰል፣ እንጨት፣ ቅቤ፣ አይብ ይዘው መጥተው በችርቻሮ ይሸጣሉ። አባት የቤተሰቡ የኑሮ ሁኔታ እየከፋ ሲመጣ አንዱን ጠዋት እንደወጡ አልተመለሱም። የቤተሰቡ የኑሮ ሁኔታ በእናት ገቢ ብቻ ስለማይዘለቅ ገና የ8ኛ ክፍል ተማሪ ሆኖ ነው ከትምህርቱ ጎን ለጎን የቀን ሥራ እየሠራ እናቱን ማገዝ የጀመረው። ልብስና ጫማን መቀየር የማይታሰብ ነገር ሲሆን የዕለት ጉርስ አሳሳቢ በሆነበት ኑሯቸው አብራ 2ኛ ደረጃ ትምህርት ቤት ከምትማር የትምህርት ቤት ጓደኛው ጋር የአይን ፍቅር ያዘው። ጥያቄውን ማቅረብ ያሸማቀቀው ዳዊት እምቢ ብትለኝ ክፍል ጓደኞቼ ነግራ ታስቅብኛለች፣ ቢበዛም ከነ ሰላምታው ትከለክለኝና አንገቴን ደፍቼ ለእናቴ ቃል የገባሁላትን በትምህርቴ ውጤታማ ሆኜ አኮራሻለሁ ያልኩትን አፈርሳለሁ ብሎ ሁሉንም ሳይፈጽመው ቀረ። የ2ኛ ደረጃ ትምህርታቸውን ሊያጠናቅቁ አካባቢ ከአቅሙ በላይ ስለሆነ የፍቅር ጥያቄውን አቀረበላት። ላስብበት አለችና 12ኛ ክፍል ማጠናቀቂያ ፈተና ከወሰዱ በኋላ ቤተሰቦቿ ደስተኞች እንዳልሆኑ፣ እሱ የኑሮ ሁኔታ ወደፊት እንኳ አብረው መኖር ቢጀምሩ እርሷን የማስተዳደር አቅም እንደሌለውና እንደማይሆን ነገሩኝ ብላ አስረግጣ ነገረችው።
ተምሬ እቀይራለሁ፣ ዛሬ ባለሁበት አልቀጥልም ብሎ ለማስረዳት ቢሞክርም እኔም በቤተሰቦቼ ሐሳብ እስማማለሁ አለችው። እድሉ ሆኖ 6 ኪሎ ዩኒቨርሲቲ ተመደበና ትምህርቱን መማር እንደጀመረ ዴቪ ደረሰው። ያኔ የፍቅር ጥያቄው ተቀባይነት አግኝቶ እንደ ነገሩ ቀለበት ስነ ስርዓት ተፈጽሞ የሩቅ ተቀባይ ዘመድ ተፈልጎ አሜሪካ ገባ። ዓላማው ሰርግ ደግሶ በናቁት የባለቤቱ ቤተሰቦች ፊት ክብርን ማግኘትም አይደል። 16 ሰዓት መስራት ጀመረ። መቼም አሜሪካ የሚኖር ያውቀዋል ረዥም ሰዓት መስራት ማለት ምን ያክል አድካሚ እንደሆነ። ዳዊት የሚከፈለው ደሞዝና ያቀደው ስፍራ ለመድረስ ቀንና ሌሊቱ ተዘበራርቆበታል። አንዱን ስራ ታክስ እየከፈለ ሁለተኛውን ደግሞ ካሽ እየተቀበለ የተወሰኑ ሰዓታትን ብቻ እየተኛ ባለበት አንድ አዳር ስራ ላይ ሳለ በትንሿ ነዳጅ ማደያ ውስጥ ሰብሰብ ብለው በግምት ከሌሊቱ 8 ሰዓት ገደማ አስፈሪ ፊት ያላቸው ጥቁር አሜሪካውያኖች መጡ። እጅ ብቻ በምታሾልከው መስኮት በኩል ዝርዝር ሳንቲሞችን ወደ ውስጥ ከወረወሩለት በኋላ ሲጋራ እንዲሰጣቸው ከመካከላቸው አንዱ ጠየቀ። ሳንቲሞቹን ለቅሞ ቆጥሮ ካበቃ በኋላ የጠየቀውን ሲጋራ ከመስጠቱ በፊት መታወቂያ እንዲያሳየው ጠየቀው። ጭቅጭቁ የተጀመረው ያኔ ነበር። እድሜው 21 ላልሞላ ሰው መሸጥ ስለማይቻል ነው ብሎ ይቅርታ ቢጠይቅም ለጸብ የመጡት ጎረምሶች ሊረጋጉ አልቻሉም። ያኔ ገንዘባቸውን ባስገቡበት መስኮት በኩል አሾልኮ መለሰላቸው። በሁኔታው ተዘጋጅተውበት የመጡት ልጆች ከመስኮቱ ውጪ ከተደረደሩት የላስቲክ መጠጦችና ቺፕሶች ውስጥ እጃቸው የቻለውን ሁሉ ዘርፈው ሲወጡ ቆሞ ለመመልከት ያላስቻለው ዳዊት ትንሿን ሱቅ የሚጠራርግበትን አቅም ያጣችውን መጥረጊያ አፈፍ አድርጎ በሩን ከፍቶ ተከተላቸው። የእነርሱ ዓላማ ያ ነበር። በሩን እልህ አስገብቶ ማስከፈት። ልክ በሩን ከፍቶ እንደወጣ አንደኛው ከኪሱ የተቀባበለ ሽጉጥ አውጥቶ ወደ ሆዱ ሲተኩስ የቀሩት በትንሿ ሱቅ ውስጥ ገብተው አራቆቷትና ከአካባቢው ተሰወሩ። የለበሰው ነጭ ቲሸርት ቀለም የፈሰሰበት መሰለ። በአንድ እጁ በጥይት የተመታውን ሆዱን ደግፎ በአንድ እጁ የእርዱኝ ምልክት እየሰጠ ባለበት ሁኔታ በድንገት ያልፍ የነበረ አምቡላንስ ተማጸነ። 2 የአምቡላንስ ሰራተኞች ወደ ጋዝ ማደያው እየመጡ የነበረው ዳዊትን አይተውት ሳይሆን እግረ መንገዳቸውን ሲያልፉ የሚጠጣ ለመግዛት ነበር። ከዛ በኋላ የነበረውን ሁኔታ ዳዊት አያስታውሰውም። ሆስፒታል አልጋ ላይ ተኝቶ ሰማያዊ የለበሱ ነጭ ጋውን ከላይ የደረቡ ሐኪሞች ከበውት መንቃት አለመንቃቱን ሲጠባበቁ ነበር አይኑን የገለጠው። አንድ ሰማያዊ አይን ያላት ፈረንጅ ሐኪም ወደፊቱ ጠጋ ብላ አሁን ለምጠይቅ ጥያቄ አዎ
ወይም አይደለም የሚል መልስ በአውራ ጣት ምልክት እያሳየ ብቻ መልስልኝ አለች። ስትተነፍስ ደረት ላይ ህመም ይሰማሃል ስትል ጠየቀች። የአውራ ጣቱን ወደ ታች ዝቅዝቆ አሳያት። ለማረጋገጥ ብላ አይሰማህም ማለት ነው አለችው። አሁን በጣቱ ምልክት ሰጣት። እንዲህ እያለች የተወሰኑ ጥያቄዎችን ከጠየቀችው በኋላ እረፍት እንዲያደርግ ጥለውት ሁሉም ሄዱ። ከ2 ቀን በኋላ የተወሰኑ ለውጦችን ማሳየት እንደጀመረ የጋዝ ማደያ ባለቤት ወደ ሆስፒታሉ ተከሰተ። ፖሊሶች አንዳንድ ጥያቄዎችን ሲጠይቁ ታክስ እየከፈልክ የምትሰራ መሆኑን ንገርልኝ፣ አለዚያ በሕግ ሊያስጠይቀኝ ስለሚችልና ሁላችንንም በወንጀል ከምንከሰስ የተወሰነ ገንዘብ ልክፈልህና ሁላችንን ከመጥፋት እንዳን ብሎ ጥያቄ ያቀረበለት። በወቅቱ መልስ ለመስጠት አልፈለገም ነበር ዳዊት። እንዲህ አይነት ጉዳዮች ሲፈጠሩ ከሚገኘው ክስ ላይ ተረፈ ለማግኘት ከሚሯሯጡ ጠበቆች መካከል አንዷ ተለቅ ያለ በርካታ ሰነዶችን የተከመሩበትን ቦርሳዋን ይዛ ወደ ሆስፒታሉ ተከሰተች። ዳዊትን ለማሳመን ከዚህ በፊት በተመሳሳይ ክስ ጥብቅና ቆማ 85 በመቶ እንዳሸነፈችና ክሱን እርሷ ብትይዘው ሕይወቱን ለመቀየር የሚያስችል ገንዘብ ልታስገኝለት እንደምትችል አሳማኝ የምትላቸውን ቃላቶች ከተጠቀመች በኋላ እሺ ብሎ ቶሎ እንዲፈርም የሆስፒታሉ መመገቢያ ጠረጴዛ ላይ ከዚህ በፊት ያገኘቻቸውን ሰርቲፊኬቶችና ወረቀቶችን መደርደር ጀመረች። ስልክሽን ብቻ ሰተሽኝ ሂጂ፣ እኔ ስፈልግ እደውልልሻለሁ ብሎ ያንን ሁሉ ድካሟን አሳጥረው። ከዛ በኋላ በነበረው የሆስፒታል ቆይታ ጠያቂዎቹ የተለያዩ ጠበቆች ሆኑ። የጉዳዩ ክብደትን የተረዳው ዳዊት በስተመጨረሻ አዋጪ ነው ብሎ ካሰበው ጠበቃ ጋር ተፈራርሞ የፍርድ ቤት ሂደቱን በጥሩ ገንዘብ አሸነፈ። የውስጥ አካል ንቅለ ተከላ ሕክምና ካደረገ በኋላ ባለቤቱን ወደ አሜሪካ አምጥቶ ዛሬ የ5 ልጆች አባት ሲሆን ታስቦ የነበረው ሰርግም በይለፈኝ ቀረ። ተፈጸመ።